ግርማ ያንን ቤት ከላያቸው ላይ ተቀራምቶ ለመብላት ትንሽ ቀናቶች ቀርተውታል። ምንም እንኳን ትርሴት ወደ ውጭ ሀገር ሄዳ ሕክምናዋን እየጀመረች ቢሆንም ግን ደግሞ እዚህ ጋር ያለው ነገር እየተስተካከለለት አይደለም። ምክንያቱም እናትና ልጅ እዚህ ሀገር ቢወጡልኝ ነገሩና ስራዬ ቀላል ይሆንልኛል ብሎ ያስብ ነበረ። እንዲሁም በቀላሉ የቤቱን ካርታና ፕላን በራሱ እጅ ካስገባም በኋላ ተመልሰው ሲመጡ ጎዳና ላይ ወርውሬ ጥላቸዋለሁ የሚል ሀሳብ ስላለው ዝናሽ ስላልወጣች ከዛ ቤት በጣም ብስጭቶ ይገኛል። ሆኖም ይህ ዋናውን ነገር ያመጣብኝ መዘዙ ኪሮቤል ነው እና ኪሮቤልን መጀመሪያ ማስወገድ አለብኝ ከምንም ነገር በፊት ብሎ ኪሮቤልን ቅድሚያ ማስወገድ አለብኝ፣ ያለዛ ነገሮቹ ሊሳኩልኝ አይችሉም በፍጥነት። ስለዚህ የመጀመሪያው እቅዴና ዓላማ የሚሆነው ኪሮቤልን ማስወገድ ነው በማለት በዚህም የላምሮትን ጓደኛ ያንን ጆንን እርዳታውን ፈልጓል። ነገር ግን አሁን ላይ ጆን ያልጠበቀው ነገር ይገጥመዋል ብዬ አስባለሁ። ምክንያቱም አሁን ግርማ ቀኝ እጁ አድርጎ ጆንን ወንጀሎችን እያንዳንዱ እንዲፈጽምለት ነው የፈለገ። እንዲሁም ደግሞ ግርማ ወንጀለኛ ቢሆንም አብሮ ጆንን እሱ ነው እየሰራ እያለ ምናልባትም ጆን እዚህ ስራ ውስጥ የሚሰማራ ከሆነ ግርማ ነጣ ወጥቶ ጆን የእሱን አጠቃላይ ወንጀል ስራዎች በሙሉ እሱ ነው ያከናወነው በማለት ሊያለብሰው ይችላል ማለት ነው። ህግን ቢመጣ እንዲሁም ደግሞ ፖሊስ ቢመጣ ራሱ ከተጠያቂነት ነፃ ሊወጣ ስለሚችል ጆን ደግሞ በአቶ ግርማ ፊት ለመወገስ እና ለመወደድ እንዲሁም ደግሞ ለላምሮት ሲል ይህንን ኪሮቤልን አጠፋልሻለሁ፣ ምንም ችግር የለውም አንቺ ብቻ አዝዢ በማለት ከዚህ በፊትም ለላምሮት ደጋግሞ የነገራት ቢሆን ላምሮት ደግሞ ከዚህ ስራ ውስጥ እንድትገባ አልፈልግም ብላ እንዳይገባ በጣም እየደገፈችው እንዲሁም ደግሞ ዳር ይዞ እንዲቀመጥ አድርገውም ነበረ። ነገር ግን ዛሬ የሚፈልገው ነገር ተሳክቶለታል። ምክንያቱም ግርማ ያጓደኛሽ እንዴት ነው እስኪ አምጪው እንደው የሚያደርግልኝ ነገር አለ እያለ ሲያማክራት፣ ላምሮትም እንዲሁም እኮ ዳድ በጣም ላግዝሽ እያለ ሲያስጨንቀኝ ነበረ፣ ነገር ግን እኔ እዚህ ስራ ውስጥ እንዲገባ ስላልፈለግኩ ተው እያልኩን ነበረ። አንተ ከፈለግከውማ ምንም ነገር ያደርግላል። በተለይ ደግሞ በኪሮቤል ጉዳይ ከሆነማ ቀላል እነሱ ነገሮቹ እና ጆን ደግሞ የምተማመንበት ፍቅረኛና ጀግና ነው። ስለዚህ በአጭር ጊዜ ውስጥ ያሳካልናል በማለት አባቷን ታሳምነውና አባቷም እሺ በማለት ለመታወቅ ይመጣል። በሌላ በኩል አሁን ላይ መክሊት የኪሮቤልን ታውቀዋለች። እንዲሁም ደግሞ ትርሴትና መክሊት የሚለውን ስም እያነጻጸረች ስማችን ይመሳሰላል አይደል? እኔን የምትመስለው ወይስ ደግሞ ታምራለች እንዴት ነች እያለች ኪሮቤልን በጣም በጥያቄ ስታጣድፈውም ነበረ። በድንገት ልተዋወቅና ነገሩን ላጣራ፣ ይህ ነገር እውነት ነው ወይስ ደግሞ ሀሰት የሚለውን ነገር ለማጣራት ሄዶ በነበረበት አጋጣሚ ልጅቷን ሲያያት ግን ትርሲት እንደምትመስልና እንደሚመሳሰሉም ተረድቷል። ግን ደግሞ ይህንን ነገር ለዝናሽ መናገር አልፈለገም። ምክንያቱም ራስሽ ሄደሽ በአይነሽ አይተሽ ብትመረመር እየተሻለ ነው እና ደግሞ ለነገሮች ፈጥነሽ መወሰን የለብሽም በማለት ዝናሽን አሳምነው ታጉን እዛ ቤት ገፍትራ እንዳላባረረቻት አሁን በሰላማዊ መንገድ ነገሮችን ፈርታ እንዲሁም ደግሞ ፈታ የምትረዳት ካለባትም በምትችለው አቅሙ ለመርዳት ዝግጁ ሆናለች። መጀመሪያ ላይ እውነትም አላመነቻትም ነበረ። ምናልባት ያው ድሃ ስለሆነች የችግሯ መራገፊያ ልታረገኝ ቢሆንስ በሚለው ዝናሽ እንዲሁም ደግሞ ሌላ ችግር ብታመጣብኝስ የባለቤት ያንሶኝ የእሷ ችግር ሲጨምርብኝ እኔ ጭንቀት ከጭንቀት ሆኛለሁ። ስለዚህ የነገር ቀነስ እንዲልልኝ እፈልጋለሁ የሚል ሀሳብ ስለነበራት ነው በሰዓቱ ይህንን ነገርሽን አልቀበልም ብላ የወሰደቻት። እንደ አጋጣሚ ተመልሳ ወደዛ ቤት መምጣቱ አልቀረምና በር ታንኳኳለች። በእርግጥም በአጋጣሚ ይሆንና ግርማ ነበር በሩን የከፈተው። ግርማ ማነሽ አንቺ እያለ አመናጭቆ ይጠይቃታል። ነገር ግን ታጉ የዝኑ እንግዳ ነኝ መታን ነበር በልልኝ በማለት ይነግራታል ማለት ነው። ግን የሚገርመው ነገር እዛ ጋር ግርማ በሩን ሲከፍተው እኮ ዝናሽ የለችም ነው ያለው። ግን እኮ ዝናሽ ቤት ውስጥ ናት፣ የትም አልወጣችም። ስለዚህ ግርማ በጣም ጨካኝ ሰው እንደሆነ እዚህ ጋር ያስታውቃል ማለት ነው። ምክንያቱም የለችም ብሎ በሩን ነው የዘጋባት እና እሷ ወዴትም ሳትሄድ ከዛ በኋላ እሺ በማለት እሷም ወጥታ ትሄዳለች። በእርግጥም ኪሮቤል እየተከታተላት ነበረ ተደብቆ። ኪሮቤል ተከታትሎ መከታተሉ በጣም ጠቅሟታል ብዬ ነው የማስበው። ግርማ ቢያንስ ለተወሰነ ጊዜ አያውቅም ማለት ነው ስለዚች ሴትዮ ማንነት። ምክንያቱም ግርማ አሁን ላይ የቀድሞ ባለቤቷ ሌላ ልጅ እንዳላት ካወቀ ከሌላ እንግዲህ ከተርሴት ቀጥላ ወራሽ ትሆናለች። ስለዚህ ቤቱን ትከፋፈለዋለች። እሱ ደግሞ አሁን ችግሩ ያንን ቤት ለራሱ አድርጎ መቆራመት ነው የፈለገው እና እንኳን ሌላ ተከራካሪ እንዲሁም ደግሞ ሌላ ወራሽ መጣበት በእርግጠኝነት ሁላቸውንም የሚያጠፋቸው። ስለዚህ ቤቱ የራሱ ብቻ ስለሚሆንና የልጁ ብቻ ስለሚሆን ያጠፋታል ማለት ነው። እናም ኪሮቤልም ተከታትሎ
ይህን ነገር አላደረግሽም። እኔ ነግራኛለች፣ ወይዘሮ ዝናሽ ማዘሯ ነግራኝ ነበር የተፈጠረውን ነገር። ግርማ ማለት በጣም ከባድ ሰው ነው። እኔ በአንቺ ቦታ በሆንም የማደርገውን ነገር ልንገርሽ፣ ልጄን ይዤ እዛ አካባቢ ይሰወራለሁ እንጂ በጭራሽ እንደዚህ አላደርግም ይላታል። ታጉም የተፈጠረውን ነገር ትነግረዋለች በግልጽ። እኔ የካንሰር ታማሚ ነኝ፣ በጣም ለአጭር ጊዜ ውስጥ ነው በዚህ ጋር የምቆየው እንጂ ወድጄ አይደለም እንደዚህ ነገር ባደርግ። ይህን ያክል የእንጀራ ባሏ እንዲሁም ደግሞ የእንጀራ አባቷ ለትርሴት ጨካኝ እንደሆነ ባውቅ ኖሮ አልመጣም ነበረ። ግን ደግሞ የህይወትና የሞት ጉዳይ ነው። ስለዚህ ልጄ ደግሞ ጎዳና ላይ ከምትወድቅ በሚለው ነው ትለዋለች ማለት ነው። በዛ አጋጣሚ ኪሩቤልም በቃ አይጨነቁ በማለት ችግሯን እና ነገሮቿን ተረድቶላት እኔ በምችለው አቅም ላግዝሽ ፈቃደኛ ነኝ ይላታል ማለት ነው። በዚህም ትንሽ ተስፋ ሰጥቷታል። ራቂ ብላ ስለነበር አዝናም ነበር። ከጎናችሁ ነው ሲላት ደግሞ ተስፋዋ ተመለሰላት ማለት ነው። እና ደግሞ ልጇም ብቻዋን እንደማትቀር ተሰማት። በዚህ ሁኔታ ቁጭ ብላ አውርተው ከጨረሱም በኋላ ወደ ቤት ይሄዳሉ። መክሊትም እንደተለመደው እናቷን ጉሊት ቦታ ሄዳ ስታያት የለችም። ከዛ ትንሽ ቆየት ብላ ወደ ቤት ከመጣች በኋላ እናቴ ዛሬ የት ነበርሽ? ጉሊት እኮ አላገኘሁሽም ትላታለች። አዎ የአባትሽን ዘመዶች ፍለጋ ወጥቼ ነበርና ከቤታቸው ሂጄ አገኘሁት እና የእንጀራ አባቷ በጣም ከባድ ነው። የየትሽ እንጀራ አባት በጣም ኃይለኛ ሰው ነው እና ደግሞ ፈራው። በቃ ምን እንደማደርግሽ አላውቅም፣ ግን አንድ መልካም ልጅ አግኝቻለሁ። የትርሴት ጓደኛ ነው እና እሱን አስተዋውቅሻለሁ። ምናልባት እሱ እንደሚረዳኝ ቃል ገብቶልኛል ትላታለች። በዚህም መካከል ታዲያ መክሊት እናቷ ስለ ህመሟ በነገረቻት አጋጣሚ በጣም ስታዝን ነበረ። ምክንያቱም እኔ ዘመድ ምንም አልፈልግም፣ ሰው ያለች ብቻ እሷ ናት እያለች ጸሎቷን እያደረገች ነበር ቤተክርስቲያን ሄዳ እና ጸሎቷም ይሰማል የሚል ሀሳብ አለን። መክሊትም ጸሎቷን ካደረሰች በኋላ ወደ ቤት ተመልሳ ነው ሄደችው፣ ከትምህርት ቤት ወደ ቤት። እንዲሁም ደግሞ እናቴ እንዳላሰክማት እንኳን እኔ ገና ተማሪ ነኝ፣ ምን አቅም አለኝ እና እባክህ እርዳኝ ነው ስትል የነበረው። እንግዲህ አንድ ተማሪ ሆኖ እናትን ማስተማር በጣም ከባድ ነገር ነው። ሰው ምንም ነገር የሌለው ሰው ከአቅሟ በላይ ስለሆነባት እያለቀሰችም በነበረበት አጋጣሚ ወደ ቤት ትመለሳለች። ስለዚህ ግርማም ለጊዜው አላወቅም ትርሴት እንዳላት። በእርግጥም ግርማ ካወቀ ይሄ ነገር የሚፈጠረው ሌላ ከባድ ጭንቀት ነው የሚሆነው። ዝናሽን በጣም ስትጨነቅ ነበረ። ምክንያቱም እኔ አሁን የልጅ ጭንቀት አለብኝ እንኳን የሌላ ሰው ነገር ተጨምሮብኝ፣ ስለዚህ እባክህ ፈጣሪ ይርዳኝ፣ ይሄ ነገር እውነት ነው ወይስ ውሸት ነው እያለች ጸሎት ስታደርግ ነበረ በበኩሏ። ሌላው ደግሞ ግርማም ካወቀ አይለቃቸውም። በእርግጥም ያጠፋታል ልጅቷን በእርግጠኝነት። እንደውም ደግሞ የዳለች ስለሆነች አሁን እንደፈለጋት አድርጎ ሊጫወትባት ይችላል ማለት ነው፣ ማንም ስለማይድናት። ኪሩቤል ደግሞ ከሁሉም ቦታ ላይ ይገኝ ይችላል። ስለዚህ ኪሩቤል ለራሱ አሁን ወጥመድ ላይ ነው ያለ። ኪሩቤል እዚህ ጋር የዝናሽን ጉዳይ እያካሄደ እንዲሁም ደግሞ ያለችበትን ሁኔታ ለመረዳት እየሞከረ በነበረበት አጋጣሚ ለሱ ወጥመድ እያዘጋጁለት ነው። ወጥመዱ ደግሞ መጀመሪያ ማገት ነው። ካገተውም በኋላ የሚያውቀውን ነገር እንዳለ ተናግሬ ወይም ደግሞ አናስዦ ከዛ በኋላ ጆን እንድትገለው ተብሏል ማለት ነው። ጆንም ይህንን ሀሳብ ተቀብሎ እሺ ብሎ ለማገት ኪሩቤልን ተስማምቷል። ኪሩቤል እንግዲህ ነገሮቹ እየተዳራረቡበት ይገኛል። እዚህ ወጥመድ ውስጥስ ማን ሊያድነው ይችላል? እንዲሁም ደግሞ ማን ጣልቃ ገብቶ እርዳታ ሊያደርግለት ይችል ይሆን? ለአምሮትን በበኩሏ ከኪሩቤል ጋር ስትናገር ቆይ ግን ለምንድን ነው የዋሸኝ? ትርሲት እኮ ከ10 ቀን በኋላ ነው የምትሄድ ብለኝ ነበረ ትለዋለች። እሱም ውሸትን እኮ የተማርነው ከእናንተ ነው፣ እናንተ ብቻ አይደላችሁም የምትዋሹት፣ እኛም አንዳንድ ጊዜ ለጥሩ ነገር ብለን እንጠቀመዋለን ይሄን ነገር በማለት ይነግራታል። በዛ ሰዓት በጣም ታኮርፍና ይሁን በማለት ዝም ነው ያለችው። አባትና ልጅም ተሸውደሽ እኔንም አሸወድሽኝ እያለ ሲወቅሳት ነበር ማለት ነው አባቷ። እሷም አሁንም ሌላ እድል አለን፣ ሌላ ተስፋ አለን። ስለዚህ እናታችን እኮ እዚህ ናት ያለችው፣ ወረቀቱም እዚህ ነው ያለ። ትርሲት ብቻ ስለሄደች ደግሞ ሁሉም ነገር አበቃ ማለት አይደለም። እስከምትመለስ ድረስ የምንፈልገውን ነገር እናደርጋለንና ወረቀቱን ማምጣት እንችላለን እያለችው ነው። ትልቅ ተስፋ ሰጥተዋለች አሁን ለግርማ። ግርማም ጆንን ካገኘው በኋላ መጀመሪያ አግተው ይለዋል። ከዛም በኋላ የምትፈልገውን ነገር አድርግልሃለሁ፣ የላምሮት ባል ብቻ ሳትሆን ቀኝ እጅም ትሆናለን ያለው። በዚህም ጆንም ደስ ብሎት አታስብ፣ ያንተ የምትፈልገውን ሰው ሆንልሃለሁ በማለት እየተናገረም ነበረ። ለመጀመሪያ ጊዜ ሲያገኘው ግን ጆን በጣም ፈርቶ ነበር። በአሁኑ ግን ደስ ብሎት እየሳቀ ምናምን ጀግና እንደሆነ እያስመሰለ ነው ያለ። ምናልባት በግርማ ፊት ለመወደድ ሲል ኪሩቤልን ሊገላውም ይችላል እና ለአምሮትም በዚህ ጋር ግራ ግብት ብሎታል። አባቷ ምን አይነት ሰው እንደሆነ ስለምታውቅ እንዲሁም ደግሞ
ጠርጣራ ስለሆነ ጆን እባክህ ተጠንቀቅ፣ በእርግጠኝነት አባቴ ትንሽ ጥርጣሬ ካየብህ አይምርህም፣ እኔ ራሱ ላድንህ አልችልም፣ ስለዚህ የሚልን ነገር በጥንቃቄ መስራት አለብህ ትለዋለች። ጆንም አታስቢኝ አንቺ በላ ኮራሻለሁ እያለ የልብ ተሰምቶት እያወራ ነው ነበር። ስለዚህ ጆንስ ምን ያደርግ? ኪሮቤልም እናትና ልጅን ካገኛቸው በኋላ ወደ ቤት ስልክ ቁጥራቸውን ሰጥቶ የሚያስፈልጋቸው ነገር ካለ ደውሉልኝ ይላል። ከዛ ከሰጣትም በኋላ ይመለሳል። ታዲያ ለመክሊት አባቷ በጣም ክፉ ሰው እንደሆነ እና እንጀራ አባቷ ደግሞ ካገኘሽ አንቺን ሞት ቢሆን ይገልሻል፣ ትርሲትን ብትሆን ወደ ካናዳ ሄዳለች ለሕክምና አባትና ልጅ አይኗን አጥፍተዋት በማለት ይነግራታል። በዚህም ታዝንና ምን አይነት ጨካኝ ሰዎች ናቸው በማለት አዝና መለስ ትላለች። ዝናሽም ወሰነች። በመጨረሻም እነሱ ባሉበት አካባቢ ሄጄ አናግራቸዋለሁ፣ በመጀመሪያ ግን ይሄ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማጣራት አለብኝ ትላለች። ግን ልጅቱ ትርሲትን ትመስል ሊሆን የሚል ጥርጣሬ ማድሮባት ጠይቀዋለች። ኪሮቤልም ያየውን ነገር እኔ ምናልባት ተመሳስለውብኝ ሊሆን ይችላል፣ ግን አንቺ ሄደሽ ብታያቸው የተሻለ ነው ብሎ እንዳያስከፋት በማለት ይመልስላታል። እሷም እሽትልና ለማየት ትሞክራለች። እንግዲህ ምን ይፈጠር ይሆን? ግርማ ኪሮቤል ለማሳገት እየሮጠ ነው። ጆን ደግሞ በግርማ ለመወደድ እየሞከረ ነው። ለአምሮትም ቢሆን በአባቷ ተወዳጁን እንድትቀርብ ነው የምትፈልገው። መክሊትስ መጨረሻዋ ምን ይሆን? እናቷ ታገግም ይሆን ካለችበት ህመም? የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።